ወይዘሮ ሜላንት በአሁኑ ሰዓት እንግዲህ እንደሚያስፈልጋታል ደም ደግሞ ለጊዜው አልተገኘም ነበር። ይሁንና የምናሴና የወይዘሮ ሜላንት ደም አንድ አይነት ነበረ፣ ግን በሰዓቱ አላስታውሱም። እንግዲህ ለጊዜው ያወቁት የአሲር ደምና የወይዘሮ ሜላንት ደም አንድ አይነት ነበር። አሲር ተጠርቶ ድባክ ደም ስጣት ቢባል አሲር እንግዲህ ከዚህ በፊት ያደረገችው ነገር ትዝ አለው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ እንድታበረታችሁ ስል በትህትና ጠይቃችኋለሁ። ለምታበረታችሁ ከልብ አመሰግናለሁ። እንግዲህ ወይዘሮ ሜላንት በአሁኑ ሰዓት በሞትና በሽረት መካከል ነች። ይህ በእንዲህ እንዳለ ደግሞ የደም ማነስ አጋጥሟታል። ደም ደግሞ እየተፈለገ ወደ ባንክ ቤትም ቢደወል ለጊዜው ደም አልተገኘም። ይሁንና ያው ተመደነጋገርና ተድንጋጤያቸው እየተነሳ የገዛ ልጇ ቤት ውስጥ እያለ ግን ሌላ ደም ፍለጋ ፈልገው አስሄደዋል ማለት ነው። እንግዲህ ዶክተሯ እኔ ራሴ ቢኖር ይኖሮ አንዴም ሁለቴም አላስብም ነበር፣ ቶሎ ሰጣት ነበር ትላታለች ጓደኛዋም እንዴ አንቺ ለስንቱ ሰጥተሽ ትዘልቀዋለች እንዴ? በጣም እኮ ታሳዝናለች። 16 ዓመት ሙሉ ልጇን ስፈልግ የኖረች እናት ልጇን አግኝታ ደስ ብሏት ታታቅፋት እንደዚህ በመሆኗ በጣም ታሳዝናለች በማለት ነበር የመለሰችላት። ይሁንና በመጨረሻው ሰዓት ግን አቶ መስፍን ትዝ ብሎታል። በመጀመሪያ ወደ አሲር ሲታይ አሲር ደም ይሰራ ነበር። እንግዲህ እንደዚህ በፊት ወይዘሮ ሜላንት ያደረገችው ስህተት ፈጥራ ነበረ። እሱም እንግዲህ አቶ ነዋላይ ታመው ለሀንቾ መሀል ላይ ስደርስ በወይዘሮ ባዩሽ በተቀነባበረ እንደዚሁም ደግሞ በዶክተሩ በተነሳ በመጨረሻ መሀል ላይ ሲደርስ እኔ አልከፍልም የራሱ ጉዳይ ብላ ትታባት ሀንቾ እንኳን ቤት ድረስ ሄዳ እግሯ ላይ ተደፍታ ብለምናትም ተግሯ ላይ አፈናጥራ ጥላት ነበር። በሰዓቱ አቶ መስፍን መጥቶ ያንን የሜላንትን ስህተት የሜላንትን ጥፋት አርሞት ነበር። ይሁንና አሲር ያቹ ጊዜና ሰዓት አረሳትም። እንዴት ነው ምሰጣት? ብድር በምድር ነው። ትናንትና አባባን ወይንም ፋያን አሳክማለሁ ብላ መሀል መንገድ ላይ እኮ ነው ጥላለ ጅብ የሄደችው። ስለዚህ ዛሬ ለሷ ልረዳት አልችልም በማለት ማነች አውቀሻታል በማለት ነበር መበቀል ያስበው አሲር። ሀንቾም እንዴት አሲር እንዴት አውቀሻታለችን ሴትዮ አለ። ይሁንና ሀንቾ ደግሞ በአሁኑ ሰዓት ባለችበት እንግዲህ እናቷ ሆና ለብዙ ዓመት እናት አታ ስለኖረች ቤተሰብም ስላጣች ሀንቾዬ ሁሉንም ነገር ረስታነች። ኦልሬዲ ሀኑዬ ይቅር ባይ ልብ ያላት ልጅ ነች። ኦልሬዲ ልቧ የይቅርታ ልብ ስለሆነ እባክህ ብትለውም እምቢ አለ። ሰላምዬም እና እናቴን እየተበቀልካት ነው ወይ በማለት ነበረ መልስ የሰጠችው። ይሁንና አሲር እንግዲህ ሩህሩህና አዛኝ ነበረ። ይሁንና ሜላንት ላይ እንግዲህ ያስረዋ ክፉ አድርጎት ነበረ። ከዛም አላቅም በማለት ወጣ። አቶ መስፍን ተከተለው። እባክህ ሲለው ያንተ ሚስት እኮ ይሄን አድርጋ ነበር ሲለው አይ አልሰጥም ነው ያለው። አሲር አልሰጥም በማለት ነበረ። መስፍን ቢለምነውም እምቢ ያለው። እሺ ምን ልክፈልህ፣ ምን ያህል ልክፈልህ በሚለው ሰዓትም እኔ በገንዘብ አላምንም፣ እማምነው በፍቅር ነው። ስለዚህ አንተም እንደሚስትህ ገንዘብ የምታፈቅር ከሆነ በገንዘብህ ለሚስትህ ህይወት ግዛላት አለው። አረ ተው ብትሞት እኮ እሷ ብትሞት ችግር የለውም፣ ግን እኛንን የምንጎዳው ነበረ እያለው አቶ መስፍን። ይሁንና አሲር የዛ ጊዜ እኮ ፈያም ቢሞቱ ሀና ትጎዳም ነበር በማለት መልስ ሰጠው። እሺ በቃ እንግዲህ ምንም ማድረግ አልችልም አመሰግናለሁ ነበር ያለው መስፍን። ይሁንና በመጨረሻ አቶ መስፍን እንግዲህ ሁሉንም ነገር ረስቶታል። ምክንያቱም ተተፈጠረው አደጋ እንደዚሁም ደግሞ ወይዘሮ ሜላንትን በጣም የሚወዳት የልጅነቱ
በሌላ በኩል ደግሞ የልጆቹ እናት ስለነበረች ግራ ስለተጋባ ረስቷል። እንግዲህ በአሁኑ ሰዓት የሀንቹና የሰላምዬ ደም የመስፍን ደም ይመስላል። እንደዚሁም ደግሞ የምናሴ ደግሞ የእናቱን የወይዘሮ ሜላትን ይመስል ነበር። እንደገና በመጨረሻ ወደ ዶክተሯ ጋር በመሄድ ዶክተርዬ እንደዚህ ነው አላት። አዲያስ አሁን እንዴት እንደዚህ አረከኝ ሁሉ እንትን ስንለፋ ስትለው መቼ ያለውበትን ነገር ታቂ የለ ተደነጋግሮኝ ግራ ገብቶኝ ነው እንጂ የምናሴ ደምና የሷ ይመሳሰላል፣ የኔ የሰላምዬ ሀንቾ ደግሞ ይመሳሰላል በማለት ነበረ። እንግዲህ ይሄም ተሆነማ ደስ ነው የሚለው አለች። ከዛ በኋላ ግን ዶክተሯ አንድ የሚያሳዝንና ልብ የሚሰብር ነገር መናገር ተናግራለች። እሱም እንግዲህ ተደረሰባት አደጋ የተነሳ ሜላንት ለብዙ ጊዜ እንደምትቆይና ህመሙ ላይ ብዙ ሰዓት እንደሚፈጅባት ለመዳንና ለማገገም ብዙ ሰዓት እንደሚፈጅባት ነው ላቶ መስፍን ዶክተሯ የተናገረችው ማለት ነው። እንዴት ነው ደም ያስፈልጋናሽ? አሁን ደም ተተገኘላት በኋላ እንዴት ነው ይሄን ያህል ጊዜ የምፈጭው? ለምንስ ነው ነበር ያለው መስፍን ጥያቄው። ዶክተሯም ደም ብቻውን እኮ እንትን አይልም፣ ሊያስነሳት አይችልም፣ ሊያነቃት አይችልም። ምክንያቱም የብትሩ ራሷን ተጎርታለች፣ እንደዚሁም ደግሞ በጣም ደክማለች በማለት መልስ መለሰችለት። እንግዲህ በአሁኑ ሰዓት መስፍንም በጣም የሚያሳዝን ጊዜና ሰዓት እያሳለፈ ነው። በተለይ ደግሞ ያው ጠብ ላይ ነበሩ፣ ግን እየተዋደዱ ደግሞ እየተጣልተው ነበር። በቅርቡ ነው እንግዲህ ወደ ቤት ገብቶ ገና ደስ እያላቸው ልጃቸውም አግኝተው ወደ ደስታቸውን ሊቋደሱ የደስታቸውን ጽዋ ሊጎነጩ ሲል ነው እንግዲህ ወይዘሮ ባዩሽ ይችን የተረገመች እርግቤን አንጥታ ህይወታቸውን የበጠበጠችው ማለት ነው። ስለዚህ እንግዲህ ብዙ ጸጸት አለው። ስቅ ብሎ መስፍን እያለቀሰ ሀንቾ እየመጣች ምንድነው ነገሩ እናቴ ምን ትሆንብኛለች ስትለው አይ ሀንቾዬ ምንም አትሆንም፣ ምንም እኔ እኮ አላለቀስኩም ስትለው ሲላት እያየሁ እኮ ነው፣ ለምንድን ነው የምትዋሹ? ምን ላድርግ? እንሷ እኮ ብኮ ኖሮ እህኔ አድናይ ነበር፣ ምድር ቀዳ ትሰፋ ነበር ለእኔ። ሜላንትዬ እኮ ልዩ ሰው ነበር በማለት እንግዲህ ጸጸት ውስጥ ራሱ ገብቶ እየተሰቀሰቀ ይገኛል። ወረድ እንግዲህ ሁሉም ሰው በወይዘሮ ሜላት ስቅ ብሎ እያለቀሱ አዝነዋል። ፖሊሶች ደግሞ መጥተው እያንዳንዱ መረጃውን ቤቱን ፈትሸው ከቤቱ እንደዚሁም ተሰላምዬ መረጃ እያንዳንዷን ነገር ለዛሬ የሚበቃንን መረጃና ምን የሚያስፈልገንን ነገር ወስደናል፣ አስፈላጊ ከሆነ ደግሞ ወደ ቤት እንመጣለን በማለት ነው ፖሊሶቹ። ከዛ በተረፈ ምናሴን ግባና አጽዳው፣ እኛ አሁን ጨርሰናል፣ አስፈላጊ ከሆነ ደግሞ ወደዚሁ ተመልሰን መተን እንትን መረጃ የምንወስድ ይሆናል። አስፈላጊ ነገር ካለ ተመልሰን እንመጣለን፣ ግባና አጽዳው። እሺ ተመልሰን እንመጣለን። እሺ እንግዲህ በሌላ በኩል አሲር እንግዲህ ሀሳብ የሌለው ቂጡ ደንቧጫ ነው እንደሚባለው ሀንቾም አባባም እንግዲህ ግራ ተጋብተዋል። ምክንያቱም ሀንቾ ግራ ሲገባት አባባ ግራ እንደሚገባቸው ይታወቃል። እሳቸውም እየዞሩ ነበረ። ግን ይሁንና አሲርዬ ገንድች ብሏልና ሀንቾ ፍራሽ ላይ ለሽ ብሏል። ሀሳብ የሌለው ቂጡ ደንቧጫ ነው እንደሚባለው። ከዛ አባባ ሲመጡ እንዲያ ነው አሉ። በሩን ከፍተው ሲያዩት አሲር የለም። ይደስቃል ይሰቆ ያሉ አሲር እንደው ላሽ ብሏን ደስ የሚል እንቅልፍ ነው ሆ ያሉ ተቀመጡ። አንተ አሲር አሉት። አልሰማላቸው። አንድ ቂጡን ሲሉት ነቃ። እንዴት ትደልቁት አሲር ምንድን ነው አለ። እንዴ አትነሳም? እንዴ አንተ አትነሳ ወይ? ሰው መተኛት አይችልም? እንዴ ፋየው ሰው መተኛት አይችልም? ምንድን ነው ፋዘርዬ? እንዴ ምንድን ነው ይለኛል እንዴ? እንዴ ተነስን ሄድ እና መቼ ነጋ? ፈየው ገና መቼ ነጋ? ኧረ እባክህ አልነጋም ትለኛለህ እንዴ? ቤተ ክርስቲያን እኮ ተሳልሜ ጸሎት አድርጌ ነው እኮ የመጣሁት። እንዴት ነው አልነጋም ትለኝ? አሁን እኮ ቤተ ክርስቲያን ደርሼ መመለስ ነው። ቤተ ክርስቲያን ደርሶ መጡ? ፈያ ደርሶ መጡ እንዴ? አዎ ደርሼ መጣ። አዎ
ትናንትና በሀንዬ ምክንያት አዝኜ አምላኬን አስቀይሜው ነበር። ምን ብለው የትናንቱ ጸጽቶኛን እያልኩ ጭራሽ ዛሬ ደግሞ ልታስደግመኝ ነው ማለቴ። ይሄን ያህል ምን ተናግረው ብዬ ነው ኮፋያ? ምን ተናግረው ይሄን ያህል ምን ተናግረው ብዬ እኮ ነው። ታሃና ቤተሰቦች ደርሰን ስንመጣ የተናገርኩትን ረስተኸው ነው? አሁን ትዝ አለኝ። አምላክ የሚፈትነው የሚወደውን ነው። ስለወት ባይወደኝ ይቅር ያሉትን ነው። አሁን እንዳይረሳው እያስታወስከው መሆኑ ነው። እያስታወስከው መሆኑ ነው። እንደሱ ሳይሆን ነገሩን እንዳስታወስኩት እንዲያቆብዬ ነው። ተሳስቻለሁ። ፈጣሪ መቼም አይሳሳትም። ሀናን እናት መታመም አየሁ። ከዛ በፊት ያለውን በረከት ግን ረስቻለሁ። ምን አይነት በረከት አሲር? መታመም እኮ መባረክ ነው አባባ። ሀናን እናት እኮ ያገኘ ነው በእኛ ብርታት እኮ ሳይሆን በሱ በረከት ነው። ከዚህ በላይ መባረክ የታለ? አቶ ነዋ ላይ ከዚህ በላይ መባረክ የታለ? እሱስ ትክክል ነዎት። አዲስ አበባ መጡ ኖሮ የሀናን ቤተሰቦች የት ብላችሁ ትፈልጓቸው ነበር? አሁን ተመስገን ነው የሚባለው አሲር። አሁን ተመስገን ነው፣ ሌላ ምንም አይባልም። አሁን ተመስገን ነው የሚባለው አቶ ነዋ ላይ በጣም እንጂ። አሁን በላሁን ሀንዬ ጋር እንሂድ። ሀንዬ ልጅ ልያት እንዴት እንደሆነች መቼም መከራዋና ጭንቀቷ የበዛባት ለመከራና ለአሳር የተፈጠረች ልጅን እስቲና እንሂድና ጉድና ልያት። ትናንትና በእኔ በሽታ ትሰቃይ ነበረ። ዛሬ ደግሞ በዚህ ለአሳር የተፈጠረችውና ለመከራ የተፈጠረችው ሀንቾዬ እስቲ በልተነስ እንዴ ፈያው ገና እኮ ፀሐይ እኮ አልወጣም፣ ገና ነው እኮ። አንተ ተነስ ወደዛ። ምን ይላል ይሄ? ቤተ ክርስቲያን ተርሼ ስንት ነገር ደርሼ አይደል እንደመጣሁት። በልተነስ። እሺ በቃ ፋዘር አይቆጡ። እሺ በቃ አይቆጡ። ፈለግሽ በራ ኳኳ። አቶ መስፍን ዶክተር ምን ነው ዶክተር ግባ፣ አቶ መስፍን ግባ። ዶክተሯ ገባ። እሺ አረፍ በል አለችው። አረፍ አለ አቶ መስፍን። ምን ነው ዶክተር ፈለግሽኝ እንዴ? ሜሉ ደህና አይደለችም እንዴ? ደህና ናትም ደህናም አይደለች። ደህና ናትም ደህና አይደለች። ምን እያልሽ ነው ዶክተር? ምን እያልሽ ነው? ደህና ናት ማለት ሕክምናው በተሳካ ሁኔታ እየተካሄደ ነው ማለት አይደለችም። ማለትስ ስታገኟት ያው ወርቃ ስታገኟት ደም ይፈስሳት መሰለኝ። አዎ ተደናግጠንም ስለነበረ በደንብ ይፈስሳት አልመሰለኝም። አዎ ፈሷታል፣ ግን ያው ተደናግጠናል። ምንም ያን ያህል ቸክ በደንብ አላረግናትም። ደንግጠን ነበር በሰዓቱ። ራሷን ስታ ወርቃ ነበር። እኛም ወርቃ ስናገኛት በጣም ደንግጠን። አዎ አቶ መስፍን፣ አዎ ወይዘሮ ማለት ደም ያስፈልጋታል። አዎ ምን? እንዴት? ምን ማለት ነው እንዴ? ምን እንደምልኩ ግራ ገባኝ ዶክተር። ምንድን ነው የምትይ? ምን ግራ ገባሽ እኮ ዶክተር። እባክሽ አንድ ጊዜ ንቅልኝ። ፀጉሬን እየደባበስ አቅፈሽ መሆንሽ ነው ልጄ። ይቅርታ ልበልሽ እናቴ። እባክሽ ለአንዴ አይንሽን ግለጪ እባክሽ። አቅፈሽ ፀጉሬን ደባብሽልኝ። ሀንቾዬ በጣም ስቅስቅ እያለች እያሳዘነች እንግዲህ ፖሊስ ሰላምዬና ምናሴን ጥያቄ እያቀረበላቸው ነው። ጥያቄ እየጠየቃቸው ነው። ሴቷ ፖሊስ እህትና ወንድም ናችሁ አለች። ምናሴም አዎ እህቴ ነች። ፖሊሷ እዚህ ቤት ስንት ሰው ነው የምትኖሩት ብላ ጥያቄ ስታቀርብላት እንግዲህ ሰላምዬ ባለው ተደናግጣለች። እኔና አባቴ ምናሴ ነን አለች። ማዬ አባቴ ነን እንዴ አለ ምናሴ። እርግብና ድንብላልስ? ውይ ይቅርታ በማለት ሰላም አንድ እህትና ሰራተኛም አለችን። እንዴ ፖሊሷ ሰራተኛዋንስ እሺ ረሳሻት እንበል፣ እህትሽን እንዴት ትረሻታለሽ? አይ ምናሴ አጋጣሚ ነው በማለት ለፖሊሷ መልስ ቢሰጣት፣ ይኸውላችሁ እዚህ ቤት
እያንዳንዱን ነገር መረጃ ብንሰጡን ለእውነቱ ምንጭ ይጠቅመናል፣ እውነቱን እንድናገኘው ስለሚያደርገን እያንዳንዱን ነገር በዝርዝር አስረዱን በማለት ፖሊሷ መልሳ ጥያቄ አቀረበቻችሁት። አቅም ያለውን ነገር ሁሉ ብትነግሩን ጥሩ ነው፣ ለኛ መረጃውን ለማግኘት ይጠቅመናል። በቻላችሁት አቅም ንገር። እንግዲህ ምናሴ እርግብ እህታችን ሳኮን የጠፋች እህታችንን ፎቶ ሰርቃ የመጣች እህት ነን። ወንዱ ፖሊስ እንዴት አለ። ምናሴ ዘወራልና ከ16 ዓመት በፊት የኔ ታላቅ እህት ጠፍታና እናማ እርግብ ልጃችሁ ነይ ብላ መጣች። በጣም ጥሩ ሴቷ ፖሊስ። እሺ ከዛስ ምን ተፈጠረ? እሱ ከዛ እሷ እንዳለችው እውነተኛ ልጅ ሆና ተገኘች። ፖሊሷ ሰላምዬ ምን ልጅ ትሆናለች? ሰርቃ የመጣችው መስቀልና ፎቶ የሰው ታሪክ ነው። ሰርቃ የመጣችው ልክ እውነቱን ስናቅ ከዛ ጠፋች። ሶን ወንዱ ፖሊስ መቼ ነበር የጠፋችው? እኛ አናቅም። ትናንትና ልጅ ሆና የተገኘችውን ለማስመርመር ከአባዬ ጋር ሆስፒታል ነበር። እሺ ጥሩ። ያችኛዋ ልጅ ሆና ተገኘች። ሰላምዬ መጀመሪያም ስለምናቅ ምንም አንጠራጠር ነበር። አዎ ልጅ ሆና ተገኘች። እኛ ምንም ጥርጣሬ አልነበረንም፣ ግን ያው በደንብ ለማወቅና ለመረዳት ብለን እውነቱን አውቀን ወደ ቤት ስንመጣ ለማየ ልንነግራት ስንል እማየ ግን ወድቃ በደም ተጨመላልቃ ራሷን ስታ አገኘናት። ሰዓት የት ነበረች እርግብ? በዛ ሰዓት የት ነበረች? አቅም ከዛ በኋላ እያያትም ሰው የለም፣ ስልኳም አይሰራ። ምናሴ የተዘረፈ ወይንም የጠፋ ነገር የለም። እንግዲህ ምንም ተዘረፈ አልተዘረፈ ስለ ንብረት እንግዲህ ቼክ ያደረጉት ነገር የለም። ምክንያቱም እናታቸው አደጋ ደርሶባት የእናታቸውን እንጂ ስለ ገንዘብ ስለምናምን በአሁኑ ሰዓት እንግዲህ ቼክ ያደረገ ሰው የለም። አቶ መስፍንም ያው ተሜላንት ጋር ነው። ልጆቹም ማንም ስለ ቤቱ ቼክ ያደረገ ሰው የለም። ዶክተሯ ይቅርታ ፖሊሷ ምንም የተዘረፈና የተወሰደ ንብረት የለም በምትልበት ሰዓት ሰላምዬ ይመስለኛል ምንም ነገር የምናውቀው የለንም፣ ግን ይመስለኛል አባዬና ሀና እንደምተመረመሩ ስታቅ እማየን መታት እንደሄደች ነው የሚመስለኝ። እርግብ እማየን መታት ሄደች ነው የሚመስለኝ በማለት ሰላምዬም ቃሏን ለፖሊሷ ትሰጣለች። ይመስለኛን ከማለት እውነተኛ እህታችሁ ማን ነች? እውነተኛ እህታችን ሀና ነች። ሁኔት ነች። ፖሊሱ ሰላምዬ እማየጋ ነች። እማየጋ ያላችኋትስ መኝታ ክፍሏን ማየት ይቻላል? አዎ ይቻላል። ምናሴ ይቻላል፣ ቼክ ማድረግ ይቻላል። እማዬ በጣም ጠንካራ እናት ናት። ምንም አኮንብኝም እማዬ፣ ምንም አኮንብኝም። አዎ ሜሉ በጣም ጠንካራና ጎበዝ ሴት ናት። እንኳን ይሄንና ብዙ መከራ እያሳለፈች ሴት ናት። አቶ መስፍን ጠንካራ ነች፣ ምንም አትሆንም። የኔ ሚስት ጠንካራ ናት። ደግሞ የአባዬ መድኃኒዓለም አለ። ሀንችዬ ደግሞ የአባዬ መድኃኒዓለም አለ። ምንም አትሆን። አሳይቶ አይነሳኝም። የአባዬ መድኃኒዓለም አሳይቶ አይነሳኝም፣ ምንም አያደርግብኝም። እንግዲህ ለማስታወስ ያህል ከዚህ በፊት ሀንቾዬ አባቷን ይዘሽ ውጪ ከዚህ ሲላት ዶክተር መድኃኒዓለም አለልኝ ብላ ነበር ካስታወሳችሁ። ከዛ በመጨረሻው መስፍን መጣ። ያመነችው መድኃኒዓለም ረድቷት መስፍንን ታክለፈልፍ አምጥቶ አቶ መስፍን እንግዲህ ከፍሎ የአባባን ሕክምና አድርገው አባባ በሁለት እግራቸው ለመቆም በቅተው ነበር። እናም ዶክተሩ በመጨረሻ ሰዓት ታስታወሳችሁ ሀና እምነትሽማ በጣም ከባድ ነው፣ አማኝ ነሽ፣ እምነትሽ አላሳፈረሽም ብሏት ነበር። ሀንዬ ዛሬም ደግሞ ያው መድኃኒዓለምን እንግዲህ ጠርታለች። ምክንያቱም አላሳፈረኝም፣ ወደፊትም አያሳፍረኝም የአባዬ መድኃኒዓለም ብላለች። አሁንም እናቷን ያድንላታል። ደስ ይላል። እውነት ለመናገር በጣም ነው ደስ የሚለው። አቶ መስፍን አልጋው ላይ ነበር፣ ተወይዘሮ ሜላንት ግርጌ ነበር። ወረዳለና ሀንቾዬን አንገቷን ያዘና ሜሉ ምንም አትሆን የኔ ልጅ፣ አይዞሽ ጠንክሪ፣ እሺ የኔ ቆንጆ አታልቅሺ፣
ሜሉዬ ምንም አትሆንም ማለት እንግዲህ እቅፍ አደረጋት። ሀንቾዬ ባይዘወይ እየተጎዳች ያለ ነች። መከራ የበዛባትና ስቃይ የበዛባት ነች። እንግዲህ ደስ ሊላት ሲል በመጨረሻው ደግሞ የመተውባታል። እንግዲህ ደግሞ መጨረሻውን አብረን የምናይ ይሆናል። ውድና የተከበራችሁ አድማጭና ተመልካቾቼ ፕሊዝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም እስቲ አበረታቱኝ። ሰዎች እንግዲህ ወደ ዶክተሯ ጋር ሄደው እየጠየቋት ነበር። ዶክተር ምንድነው በራሷ መተንፈስ የማትችል ሆና ነው ኦክሲጅን የተደረገላት አሏት። ዶክተሯም አዎ በራሷ አልቻለችም፣ ደክማለች፣ ለዛ ነው ኦክሲጅን የተደረገላት አለች። ሴቷ ፖሊስ ደግሞ ምኗ ላይ ነው ግን ጉዳቱ የደረሰው በማለት ጥያቄ ያቀረበች። ጭላቷ ጋር ያው ከኋላ በኩል ትንሽ ተጎድታለች በማለት ዶክተሯን መልስ ሰጠ። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። ክብር በሉ።